የ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ በአንፊልድ ሮድ የተገናኙት ሊቨርፑል እና ሳውዛምፕተን ነበር። ተጠባቂ ጨዋታ ነው። በመጀመሪያው አጋማሽ ሁለቱም ቡድኖች ቀዝቀዝ ያለ ብቃትን፣ ነገር ግን ሳውዛምፕተን በጨዋታው ላይ መሪ እንዲሆን ያደረገውን ጎል አግኝቶ ነበር። እንግዲህ የፕሪሚየር ሊጉ መሪና የፕሪሚየር ሊጉ 20ኛ ደረጃ ያለው ቡድን ነው የተገናኙት። ጠንካራ ፉክክር የተደረገበት ጨዋታ ነበር። በመጀመሪያው አጋማሽ በተለይ ሊቨርፑል ደካማ ብቃት ነበረው። በሁለተኛው አጋማሽ ግን የተሻለውን እንዲሁም ደግሞ የአርነ ስሎት ቅያሪን ተከትሎ ወደ ጥሩ ብቃታቸው የተመለሱትን ሊቨርፑሎች አይተናል። የመጀመሪያውን ጎል ያስቆጠሩ በሊቨርፑል በኩል ዳርዊን ኑኔዝ ነው። ሁለቱን ፔናልቲዎች ደግሞ ሞሐመድ ሳላህ ማስቆጠር ችሏል። ሳውዛምፕተን በኩል ስሞል ቦን ነው ጎሉን ማስቆጠር የቻለው። እንግዲህ ሊቨርፑል ካደረጋቸው 29 ጨዋታዎች 21ዱን ማሸነፍ ችሏል። እስካሁን ድረስ አንዴ ብቻ ነው መሸነፍ የቻሉት፣ ያም በኖቲንጋም ፎረስት በመስከረም ወር ነው። ያለፉትን 7 ወራት አልተሸነፉም። ጥሩ ብቃታቸው ላይ እንደሚገኙ ብዙ ነገሮች ይመሰክራሉ። ፕሪሚየር ሊጉን በ16 ነጥብ እየመሩት ነው። እንግዲህ ቀያዮቹ 20ኛውን የፕሪሚየር ሊግ ዋንጫቸውን አሁን የማሸነፍ እድላቸውን ከጊዜ ወደ ጊዜ እያሰፉ ይገኛሉ። ዛሬ የሚቀጥለው ሳምንት በማክሰኞ የፒኤስጂ ጨዋታ መኖሩን ተከትሎ ቅያሬዎችን አርነ ስሎት አድርገው ነበር። ነገር ግን ከረፍት ብቻ ነው መታገስ የቻሉት። ከረፍት በኋላ መታገስን አልመረጡም። የሚፈልጓቸውን ተጫዋቾች ቀይረው አስገብተዋል። በጨዋታው ላይ ጥሩ ውጤትን በሁለተኛው አጋማሽ ፐርፎርማንሳቸው ይዘው መውጣት ችለዋል። ያለ ሊቨርፑል አስፈላጊ ነበር። አስፈላጊ የሆነውን 3 ነጥብ መውሰድ ችለዋል። እንግዲህ ሳውዛምፕተን አሁንም በወራጅ ቀጠና ላይ ነው። 2 ፕሪሚየር ሊግ ጨዋታዎችን ብቻ ነው ከ28 ጨዋታዎች ውስጥ ማሸነፍ የቻለው። ሳውዛምፕተን የሚወርድ እንደሆነ ከጊዜ ወደ ጊዜ የተረጋገጠ ያለ ይመስላል። የዳርዊን ኑኔዝ ካርድ የሚያሰጥ ወይም ደግሞ በቫር የሚታይ ፋውልን ሰርቶ ነበር። ነገር ግን ዳኛው ቢጫ ካርድ ሰጥቶታል። ምንም ጥያቄ የለውም ቢጫ ካርድ እንደሚሰጠው። ነገር ግን የእንግሊዝን ዳኝነት ተማምኖ ይህንን ውሳኔዎችን ማድረግ በዳርዊን ኑኔዝ በኩል እንደዚህ አይነት ሪስክ ያለው፣ በተለይ ደግሞ ሊቨርፑል በጨዋታው ላይ ቅጣት በኋላ ነው ወይም ደግሞ ስህተት በኋላ ነው ሊቨርፑል 1-0 የተመራው። ያንን ማድረግ የማይጠበቅበት ነበር ብዬ አስባለሁ። በአጠቃላይ ወዳጆቻችን ስለ ሊቨርፑል ጨዋታ ምን ታስባላችሁ? የጨዋታ ውጤቱንስ እንዴት ተመለከታችሁ? ሊቨርፑል በጨዋታው ላይ ማን ኮከብ ነበር በእናንተ እይታ? በእኔ እይታ የማካሊስተር መግባት የዚህ ቡድን ቴምፖውን ሁሉ ነገር የሚፈጥረው ማካሊስተር ነው። ጎሉን ያስቆጠረው ሞሐመድ ሳላን ማድነቅ፣ ከዛ ውጭ ዳርዊን ኑኔዝ አንድ ጎልና ለሞሐመድ ሳላ ፔናልቲ እንዲሰጥ ያደረገበት እሱ ላይ ስለነበር ፋውል የተሰራው። ሁለቱም መምረጥ የሚቻል ይሆናል። ነገር ግን የጨዋታው ኮከብ ብሎ የሊቨርፑል የዘንድሮ ውድድር ዓመት ምርጥ ብቃት ላይ የሚገኙ ብዙ ተጫዋቾችን ትጠራላችሁ። ጨዋታዎችን ማሸነፍ ላይ ግን ሊቨርፑል ያለ ማካሊስተርና ከማካሊስተር ጋር በግልጽ እንደሚለያይ የታየበት ጨዋታ ነበር። አስደማሚ ተጫዋች እንደሆነ ዛሬም በድጋሚ ማካሊስተር አሳይቷል። በሁለተኛው አጋማሽ ተቀይሮ ገብቶ ያሳየው ድንቅ ብቃት የተለየ ነበር። ለእኔ እንግዲህ እሱን ኮከብ አድርጌዋለሁ። እናንተ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ ውድ አድማጮቻችን። ከዛ ውጭ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁንም አትርሱ። እንግዲህ ውድ አድማጮቻችን በጨዋታው ላይ ምን ተከሰቱ ብለን ስናይ እንግዲህ በረፍት በኩል የሊቨርፑል ቅያሬዎች ጥሩ ነበሩ። በተለይ አርቪኤል የማካሊስተርና ሮበርትሰን መቀየራቸው በጨዋታው ላይ የሶቦዝ ላይ ከርቲስ ጆንሰን እና ሲሚካስን ማስወጣታቸው የሊቨርፑልን በደጋፊዎቹንም ሙሉ ቡድኑ ቴምፖ አልነበረውም፣ ፍጥነት አልነበረውም። ከዛ ውጭ ደግሞ የመዘግየት ከዛ ውጭ ግዴለሽነት የሚታይበት ነበር። መነሳሳት ይጎላቸው ነበር። ነገር ግን የቅያሬዎቹ ውጤትን አምጥተዋል። እንግዲህ ኑኔዝ አቻ ያደረገበት መንገድ በጣም ጥሩ ነበር። እንግዲህ በተለይ የግራ መስመሩ ደከም ብሎ ነበር ከሲሚካስ በኩል ያንን በፍጥነት የሮበርትሰን መግባት ማጥቃቱን ሲያግዘውና በጨዋታው ላይ በመጀመሪያው አጋማሽ ተቸግሮ የነበረው ሉዊስ ዲያዝ በሁለተኛው አጋማሽ ጥሩ ብቃቱን አሳይቶ እንግዲህ ሊቨርፑል በ9 ደቂቃዎች ውስጥ ከ1-0 ተመሪነት በሁለተኛው አጋማሽ ወደ 2-1 መሪነት ተለውጧል። ሞሐመድ ሳላህ አሁንም አስደናቂ ሪከርዱን እንደቀጠለ ነው። የሰርጂዮ አጉዌሮን ሪከርድ ተጋርቷል። 184 የፕሪሚየር ሊግ ጎሎች ላይ ደርሷል። ይህ ግብፃዊው ኮከብ አስገራሚ ብቃቱን ለሊቨርፑል ከጨዋታ ወደ ጨዋታ እያሳየ እንደቀጠለ ነው። ሊቨርፑል እንግዲህ ይህንን ድል ተከትሎ መሪነታቸውን ወደ 16 ነጥብ ማምራት ማስፋት ችሏል። በዚህ ሳምንት 2 ተጠባቂ ጨዋታዎች ይኖሯቸዋል። አንደኛው የፓሪስ ሰን ጀርመንን በአንፊልድ ሮድ ነው። ከዛ ወደ ዌምብሌይ ሄደው በካራባኦ ካፕ ፍጻሜ ኒውካስትልን የሚገጥሙበት ጨዋታ ነው። ተጠባቂ ጨዋታዎች ናቸው ሁለቱም። እንግዲህ ቀጣይ ሁለቱን ጨዋታዎች አሸንፈው የሀገራት ጨዋታ የሚመጣ ይሆናል። ለሊቨርፑል እረፍት ነው የሚሰጠው ነው። እንግዲህ በእንግሊዝ ፕሪሚየር ሊግ 9 ጨዋታዎች ሊቨርፑሎች ይቀሯቸዋል። ቀሪዎቹን 9 ጨዋታዎች ምን አይነት ድሎች ያስመዘግባሉ? ያ የሚጠበቅ ነው የሚሆነው። ነገር ግን አሁን የሊቨርፑል ዋንጫውን የማሸነፍ እድላቸው 99% ነው። በወቅታ መሰረት እንደሚያሳኩት የሚጠበቅ ነው የሚሆነው። 20ኛው የፕሪሚየር ሊግ ዋንጫቸው ነው የሚሆነው። ይህንን ተከትሎ ከማንቸስተር ዩናይትድ ጋር እኩል የሚጋሩ ይሆናል። ምንም ጥያቄ የለውም። በእንግሊዝ ፕሪሚየር ሊግ ታሪክ ማንቸስተር ዩናይትድ እና ሊቨርፑል ቀጥተኛ ተፎካካሪ የሆኑ ናቸው። 20 ፕሪሚየር ሊግ ዋንጫዎቹን ሁለቱም ቡድኖች አሸንፏል። አሁን ሊቨርፑል በእንግሊዝ ፕሪሚየር ሊግ ምርጡ ቡድን
ቡድኑን መሆኑን የሚያሳይበት ነው። አንደኛ 20 የፕሪሚየር ሊግ ዋንጫ ማንሳቱ፣ ሁለተኛ በቻምፒዮንስ ሊጉ ደግሞ 6 የቻምፒዮንስ ሊግ ዋንጫዎች መኖሩን ተከትሎ እስካሁን ድረስ የማንቸስተር ዩናይትድ ደጋፊዎች በፕሪሚየር ሊግ ዋንጫ መብለጣቸውን ነበር ሁሉ የሚያወሩት። አሁን ግን ሊቨርፑል ሌላ እይታን የሚያመጣ ቡድንን አይተናል። የአሊሰን ቤከርና የቨርጂል ቫን ዳይክ አለመናበብ ግን በጨዋታው ላይ ትንሽ የሚያስቆጭ ነበር። በተለይ ሊቨርፑል ማንቸስተር ሲቲን ኢታድ ስታዲየም ላይ ፒኤስጂ ፓርክ ደ ፓሪስ ላይ ሄዶ የገጠመበት ጨዋታዎች ላይ በሁለቱም ጨዋታዎች ላይ የመከላከል አቅሙ ልዩ ነበር። ግብ ጠባቂው አሊሰን ቤከር በተለይ በፓሪስ 9 ሹቶን ታርጌቶችን ያስቀረበት ምርጥ ብቃቱን አሳይቶ ነበር። ሁለቱም እንግዲህ ቨርጂል ቫን ዳይክ በውድድር ዓመቱ ውስጥ እንደ አዲስ የተወለደ እስከሚመስል ድረስ ምርጥ ብቃቱን እያሳየ ነበር። ነገር ግን የተፈጠረው ኢንሲደንት ወይም የተፈጠረው ሁኔታ እንዴት ነው? ከግራ መስመር በኩል ትሬንት አሌክሳንደር አርኖልድን አምልጦ የመጣ ኳስ ነበር። ከዛ በቀላሉ አሊሰን ቤከር ይዟል በማለት ቨርጂል ቫን ዳይክ ሌላኛውን ስሞል ቦንን መሸፈን ቻለ። ነገር ግን አሁን ይህ ሁኔታ የተከሰተው እንዴት ነው? ሽፋን በሚያደርግበት በወቅት ቨርጂል ቫን ዳይክ አንደኛ ማውጣት ይችል ነበር ኳሱን፣ ከዛ ውጭ መቀባበልም የሚችልበት እድል ነበር። አሊሰንን በሚጠብቅበት ሰዓት አሊሰን ሲወጣ ደግሞ አሊሰን ፕረስ ተደረገና ከፈርናንዴዝ የሚገባ ስለገፋው አሊሰን መድረስ አልቻለም። ያንን ተከትሎ በቀላሉ ጎሉን አስቆጥሯል። ይህንን ስህተት ስታዩ ውድ አድማጮቻችን እናንተ ምን ትዝ አላችሁ? የአምናው የኤሚሬትሱ ጨዋታ ነው። ሊቨርፑል በዛ ጨዋታ ላይ ያደረገው ስህተት 1-1 ነበሩ። በሁለተኛው አጋማሽ ሲገቡ ማርቲኔሊ ላስቆጠረው ጎል የአሊሰን ቤከር እና የቨርጂል ቫን ዳይክ ስህተት ለዛ ጎል ተጠያቂ ነበሩ። ሁለቱም ያንን ስህተት ያደረጉት ለማርቲኔሊ ጎሉን አስቆጥሮ ሊቨርፑል እንዲሸነፍ አድርጎት ሊቨርፑል ከ5 ነጥብ መሪነት የፕሪሚየር ሊግ ወደ 2 ነጥብ መሪነት ያነሰበትና እንዲሁም ሊቨርፑል የጨዋታ ቴምፖ የጠፋበት ወቅት ያ ጨዋታ የአምና የሊቨርፑልን የውድድር ዓመት የሚታወሱ ነው የሚታይ ነው። ስለዚህ ዘንድሮ እንደዚህ አይነት ስህተቶችን ቀንሰው ነበር ቨርጂል ቫን ዳይክ እና አሊሰን ቤከር። ነገር ግን እንደዚህ አይነት ስህተቶችን መቀነስ ይጠበቃል። ሁለቱም አንደኛ ቨርጂል ቫን ዳይክ አሊሰን ቤከርን እስኪወጣ አለመጠበቅ ይጠበቅበታል። ይህንን አይነት ስህተቶችን መቀነስ አስፈላጊ ሆኖ ይታየኛል። በተለይ በቀጣይ ከፊታቸው ላሉት ለፒኤስጂው እና እንዲሁም ለኒውካስትሉ ጨዋታ እንደዚህ አይነት ስህተቶችን መስራት አይጠበቅባቸውም። ወደ አድማጮቻችን በጨዋታው ሌላኛው የዳርዊን ኑኔዝን እድሉን ተጠቀመበት ወይ ብለን ጠይቅ። እንግዲህ ዳርዊን ኑኔዝ በፒኤስጂው ጨዋታ 23 ደቂቃዎችን ተቀይሮ ገብቶ በጨዋታው ላይ ጥሩ ብቃቱን በማሳየት ከዛ ውጭ ለጎሉ መገኘት አሲስት ያደረገበት መንገድ ጥሩ ፐርፎርማንሱ ነበር። እንግዲህ ዳርዊን ኑኔዝ በፕሪሚየር ሊጉ ቋሚ ሆኖ ሲጀምር ለመጨረሻ ጊዜ ለሊቨርፑል ቋሚ ሆኖ የጀመረው በቶተንሃምን ባሸነፉበት 4-0 ጨዋታ ላይ ነበር፣ በካራባኦ ካፕ ጨዋታ ማለት ነው። በዛም ጨዋታ ላይ እንግዲህ ጥሩ ፐርፎርማንሱን ያሳየበት ነበር። ከዛ በኋላ ግን ቋሚ ሆኖ ግብ ጠባቂ ሆኖ እንዳልጀመረ የሚታስታውስ ነው። ከዛ ውጭ በሊቨርፑል በተቸገረባቸው ጨዋታዎች በወልቭስ እና የአስቶን ቪላው ጨዋታ የሚታወስ ነው። የወልቭሱ ጨዋታ በሁለተኛው አጋማሽ ተቀይሮ ገብቶ ምንም አይነት ለውጦችን ማምጣት አልቻለም ነበር። በአስቶን ቪላው ጨዋታም እንደዚሁ ትልልቅ እድሎችን ሲሰጥ ነበር። ያንን ተከትሎ ደካማ ብቃት ነው ማሻሻል አለበት በማለት በግልጽ አርነ ስሎት ወጥቶ ተችቶት ነበር። ነገር ግን በሳምንቱ አጋማሽ ደግሞ በፒኤስጂ ጨዋታ ጥሩ ፐርፎርማንስ ስላደረገ ዛሬ ቋሚ አድርጌዋለሁ ብሏል። ይህ የአርነ ስሎት ማን ማኔጅመንት ወይም የተጫዋቾችን የሚቆጣጠሩበት መንገድ የሚመሩበት መንገድ በጣም አስደማሚ እንደሆነ ነው። በዛሬው ጨዋታም በሁለተኛው አጋማሽ ሳይቀይሩት መተውን ተከትሎ ለውጦችን እንዳመጣ እግር ኳስን የሚያዩበት መንገድ አርነ ስሎት ከጊዜ ወደ ጊዜ በጣም የሚገርም ነው። ይህ እንግዲህ ለሊቨርፑል ለሚቀጥሉት ዓመታቶች ውስጥ ሌላ ድንቅ የሆነ አሰልጣኝ እንደሆነ በእያንዳንዱ ጨዋታ እያሳየን ይገኛል። ምንም እንኳን ጥሩ ቡድንን ከየርገን ክሎፕ ቢቀበልም የርገን ክሎፕ ቡድንን ማሻሻል መቻል ግን ሌላ ትልቅ ተሰጥኦን የሚጠይቅ ነው። ያንን ደግሞ በሚገባ አድርጎት እንግዲህ በፕሪሚየር ሊጉን ዋንጫ ላይ ያሸነፉ ጫፍ ደርሷል። የርገን ክሎፕ ቡድን ባለፉት ዓመታቶች ውስጥ አንድ የፕሪሚየር ሊግ ዋንጫን ብቻ ነው ማሸነፍ የቻለው። ጠንካራ ቡድንን የርገን ክሎፕ በዚህ በሊቨርፑል ውስጥ ሰርተዋል። ቡድኖች እንዲያምኑ ሊቨርፑል ዋንጫ ያሸንፋል ብለው በፕሪሚየር ሊግ ውስጥ እምነት እንዲዘሩ ያደረገን ድል ነው የርገን ክሎፕ ያመጡት። ነገር ግን ማስቀጠል የቻሉት ደግሞ አርነ ስሎት ቡድኑን የተሻለ አድርገውታል። በግልጽ በሚታይ ፐርፎርማንሱን እንዲሻሻል አድርገውታል። እያንዳንዱን ተጫዋቾች የተለየ ብቃትን ከጊዜ ወደ ጊዜ ያየን እንገኛለን። ከዛ ውጭ እንግዲህ ዳርዊን ኑኔዝ በሁለተኛው አጋማሽ ያደረጋቸው ጥረቶች በግልጽ ይታዩ ነበር። በመጀመሪያው አጋማሽ ተቸግሮ በተለይ ፋውሉ የሰራበት መንገድ መወቀስ የሚጠበቅበት ነው። በኔ እይታ ካይል ዋርከር ፒተርሰን አንዳንድ ተጫዋቾች ፍርሃት ወይም ፍራስትሬት ያደርጋሉ። ምንድነው ኳሱ ሪብል ሲደረግ በንዴት በሚመስል ነው ቀይ ካርድ ሊያሰጠው ይችላል የሚል ክርክሮችን ማነሳት ይችላል። ይህንን ተመሳሳይ ሁኔታ ቴክኒካል ፋውልም ቢሆን ካውንተር አታክን ለማቆም ሊዩስ ስካሊ በወልቭሱ ጨዋታ አርሰናልና ወልቭስ ባደረጉት ጨዋታ ላይ እንደዚህ አይነት ፋውል ሰርቶ በቀይ ካርድ ወጥቶ ነበር። የዳኛው ስህተት ነው እንግዲህ የኦሊቨር ስህተት ነው። ነገር ግን የእንግሊዝ ፕሪሚየር ሊግ ስለሆነ ድረስ እንደዚህ ለዳኞች የሚጋብዝ ስህተቶችን መስራት ከኑኔዝ አይጠበቅም። አይ ቲንክ ሊቨርፑል በውድድር ዓመቱ መጨረሻ በኋላ ከኑኔዝ ወደ ሌላ አጥቂ የሚያስፈርሙ ይመስለኛል። ኑኔዝም ሊቨርፑልን የመልቀቅ ዕድሉ ሰፊ እንደሆነ ብዙ የዝውውር መረጃዎችን የወጡ እንዳለ የሚታወስ ነው። በመጀመሪያው አጋማሽ በጭንቅላት አንድ ኳስ ከመሞከር ውጭ የተለየ ብቃቱን ማሳየት አልቻለም። በሁለተኛው አጋማሽ ግን በአዲስ ተነሳሽነት ነው እንግዲህ ዳርዊን ኑኔዝ የተመለሰው። ጥሩ እንቅስቃሴዎችን አድርጓል። በጨዋታው
ላይ የተሻለ ፐርፎርም ለማድረግ ሞክሮ እንግዲህ ጎሉ ያደረገበት መንገድ፣ ጎሉን ያስቆጠረበት መንገድ፣ ከዛ ውጭ ፔናልቲው ስሞል ቦል ፋውል እንዲሰራበት አድርጓል። ብቃቱ የሚጠቀስለት ሆኖ የሚታይ ነው። ዳርዊን ኑኔዝ በመጀመሪያው አጋማሽ የነበሩትን ስህተቶች ማሻሻሉ ግን ጥሩ ፐርፎርማንስ ሆኖ ይታያል። ከዛ ውጭ እንግዲህ በጨዋታው ላይ የኤርነ ስሎት ብቃትን ማድነቅ ያለብን ይመስለኛል። በውድድር ዓመቱ የመጀመሪያው ጨዋታ ላይ ውድ አድማጮቻችን በኢፕስዊች ታውኑ ጨዋታ ላይ የምታስታውሱ ከሆነ ጀራርድ ኳንሳና ቨርጅል ቫንዳይክ ነበር ቋሚ የመሀል ተከላካይ ሆነው የጀመሩት። በኳንሳ ብቃት ደስተኛ ስላልሆኑ በሁለተኛው አጋማሽ ወዲያውኑ ኮናቴ እንዲገባ አደረጉ። አሁን እዚህ ጋር የተጫዋቾች ቅያሪዎችን የሚያደርጉበት የራስ መተማመን በጣም የሚገርም መሆኑ በመጀመሪያ ጨዋታቸው እረፍት ላይ ነው ተከላካዩን የቀየሩት። አሁን ደግሞ በዚህ ጨዋታ ላይም ቢሆን በጨዋታው ላይ አይተው የቡድኑን ክፍተት በግልጽ ካዩ በኋላ ወዲያውኑ ቅያሪዎችን ከማድረግ ወደኋላ የማይቆጠቡ አሰልጣኝ ናቸው። በመጀመሪያው 45 ደቂቃ ላይ የተጫወቱን ተጫዋቾች ደከም ያሉትን አንደኛው ሲሚካስ ነበር፣ በጣም ሲቸገር ይታይ ነበር ከታይለር ዴቭሊንግ ጋር። ከዛ ውጭ በአማካይ መስመር ሶቦዝላይ እና ከርቲስ ጆንስ ሁለቱም ተጫዋቾች ቴምፖቸው ጥሩ አልነበረም። ሁለቱን አስወጡና ሮበርትሰንም ማካሊስተርና ሃርቪ ኤሊየትን አስገቡ። የቡድኑ ቴምፖ ተለወጠ። አንፊልድ ሮድ ገና በረፍት እንደተመለሱ ሃርቪ ኤሊየት ሹት ባደረገው ኳስ እንደ አዲስ ነው በቃ የተነሳሱት። ያንን ተከትሎ ውጤታማ ሆኑ። ማካሊስተር የአማካይ ክፍሉን በሚገባ ሲመራው ይታይ ነበር። ሊቨርፑል ወደ ማጥቃት ክፍሉ በቀላሉ ሲገኝ ይታያል። ከዛ ውጭ የአማካይ ክፍላቸው ወይም ደግሞ የሳውዛምፕተን የአማካይ ክፍል የተሻለ ፕረስ እያደረጉና በቀላሉ ሁኔታ የሊቨርፑልን የአማካይ ክፍል ማለፍ ሲችሉ ይታይ ነበር። ነገር ግን የማካሊስተር መግባት ለሪያን ግራቨንበርግ ሽፋንን ሰጠ። በሚገባ የሊቨርፑልን አማካይ ክፍል በጥንቃቄ መጫወት ቻለ። እዚህ ጋር ማካሊስተርን ማድነቅ የሚገባ ይመስለኛል። የማካሊስተር መምጣት የሮበርትሰን የግራ መስመሩን ማነሳሳት ሊቨርፑልን በሁለተኛው አጋማሽ ውጤታማ አድርጎታል። በጨዋታው ላይ የነበሩት የዲያዝ የኑኔዝና የሳላህም ብቃታቸው ከፍ እንዲል ሆኗል። በተለይ ሁለቱን ጎሎች ሳላ ያስቆጠረበት መንገድ፣ ኑኔዝ እድሎችን የፈጠረበት መንገድ። ዲያዝ በመጀመሪያው አጋማሽ ደካማ ነበር። በሁለተኛው አጋማሽ የተሻለ ብቃቱን አሳይቷል። እንግዲህ ሊቨርፑል ቀጣይ ማክሰኞ ፒኤስጂን ይገጥማሉ። ከዛ በመቀጠል ደግሞ የሚገጥሙት ቡድን ኒውካስትል ነው በካራባኦ ካፕ የፍጻሜ ጨዋታ። እነዚህ ጨዋታዎች የሚጠበቁ ይሆናል። ወደ አድማጮቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አሳውቁኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የሊቨርፑል ቀያዮቹ ደጋፊዎች ምን ትላላችሁ? ኮሜንታችሁን አስቀምጡልኝ።